ቅድስትዬ ባለፈው እንዳያችሁት እንግዲህ ግን የሆነ ጨዋታ አሰምታ ነበረ እና በዛን ጊዜ እንግዲህ ግን ምንድን ነው ምን ተፈጥሮ ነው ምናምን ብለው እነ መድብል ወደ እሷ ወዳለችበት ሄደው ነበር እና ዛሬ ላይ መድብል እንግዲህ እንድትነግረኝ ይፈልጋሉ ማለት ባለፈው ጮሽ ነበር እና ምን ተፈጥሮ ነው በማለትም እንግዲህ ግን ጠይቋት ነበረ። እሷም እንግዲህ የሆነ ግንኙነት እናደርግ ምናምን ነበር ያለና እምቢ ያለው መሰለኝ አይነት ነገር ትናገራለች። ከዛ በዚህ ጊዜ መድብል እንዳያችሁት አዎ መሀሌትን እንደዚህ አይነት ነገር ከሆነ ታውቂያለሽ፣ እኛ ወንዶች የዚህ ነገር የሆነ በቃ በቁማችን የሞትን ያህል ነው እና መሀሌት ብሩኬን በቁሙ ነው እየገደለችው። ስለዚህ ቅድስትዬ አንቺ መረጋጋት አለብሽ፣ አንቺ መታገስ አለብሽ እያለም እንግዲህም መድብልም እየመከራት ነበረ እና እኔ ብሩኬን አናግረዋለሁኝ አንቺ ብቻ ትዕግስተኛ መሆን አለብሽ እያለም እንግዲህ ግን እየመከራት ባለበት ጊዜ ላይ እና ቅድስትዬ እንግዲህ ግን እኔ በብሩኬ ላይ ብዙ ነገሮችን አለ አይደለ ብዙ መስዋዕትነት ከፍዬበታለሁ፣ ስለዚህ መቼም ቢሆንም አልተውም እያለችም እንግዲህ ለመድብል ቃል ገብታለታለች። መድብልም እንግዲህ ለዚህ እኮ ነው እኔ አንቺን በጣም የማከብርሽ ሲልም እንግዲህ ግን ይነግራታል ማለት ነው። እንግዲህ ብሩኬ አሁን ላይ እንዳያችሁት በቃ ንዴቱን እንኳን መቆጣጠር አልቻለም አለ አይደለ በቃ ከሚባለው በላይ። በዛ ላይ ደግሞ አሁን ላይ መሀሌት እንግዲህ ግን መድብል እያለው ያለው መሀሌት አሁን ደህና ነች፣ ግን ደግሞ ልክ እንዳትቆም እንዳትድን አለ አይደለ በጣም ተጎርታለች እያለም እንግዲህ ግን ለቅድስትዬ ይነግራታል ማለት ነው። እና ቅድስትዬም እንግዲህ እና ታዲያ ተጎርታለች ማለት ነው ለምንድን ለኤፍራታ ምናምን አልደወላችሁላትም ስትልም አይ እሷም እኮ እዛ ከነ ሞገስ ጋር ተከራይታ ነበር እና የምትኖረው የእነሱን ነገር ቆይናና ማለት እያደር ተሰሙታላችሁ፣ በጣም ከባድ ችግር ላይ ናቸው እያለ መድብልም እንግዲህ ግን ለቅድስት ይነግራታል ማለት ነው። እና እነዚህ ማናቸው ሞገስማ እኮ ትተውን ጠፉን እያለችም ስትናገር፣ ወይ ቅድስትዬ በእነሱ ላይ እንኳን አትፍረጅባቸው፣ በጣም ከባድ ችግር ላይ ናቸው፣ ለዚያ ነው እና ቅድስትዬ ማለት አለ አይደለ ጤና ይስጠንና ደህና እንሆንና እነሱ ያሉበትን ሁኔታ በጊዜ ሂደት ታየዋለሽ እና በጣም ከባድ ችግር ውስጥ ናቸው ሲልም እንግዲህ ግን ይነግራታል። እና በእነሱ ላይ ምንም ነገር እንዳትቀየሚያቸው አይነት ነገር እንግዲህን ይነግራታል ማለት ነው። ከዛ ሽብቃ ምናምን ትልና ትናገራለች። እና እንግዲህ መሀሌት እንዳያችሁት ማለት ነው ብሩኬ ማለት መድብል በጣም እያዘነላን ነበረ ማለት ዘኔታው ማለት እሷ የሆነች ነገር ከሆነች ይታሰርብኛል ብሎ ስጋት ኖሮበት ነው ወይንስ ደግሞ የእውነት የእሷ ህመሙም አሞት ነው? እኔ እዚህ ጋር በጣም ነው ግራ የገባኝ። ማለት መድብል እንዴት ለመሀሌት ሊያዝንላት ቻለ? እኔ አሁን ለመሀሌት በፍጹም ላዝንላት አልችልም። ምክንያቱም በወንድሜ ላይ ብዙ ነገር አደርጋብኛለች፣ በእኔ ላይ ሳይቀር ብዙ ነገር አደርጋ እኔ መሀሌት አሁን ላይ እንደዚህ እኮ ነች ብዬ በፍጹም ላዝንላት አልችልም። ግን ደግሞ መድብል እርግጠኛ ነኝ መሀሌት ስለታመመች ሳይሆን እንግዲህ ሀዘኔታው እኔ እንደሚመስለኝ እሷ የሆነ ነገር ከሆነች እንግዲህ ግን ወንድሙ ይታሰራል የሚለው ነገር ይሄ ነገር እንግዲህ ግን ስጋት አድሮበታል። ብሩኬ ግን እንዳያችሁት ግን እሷንና አለምን ገድዬ እኔ እስር ቤት እገባለሁኝ፣ እስር ቤትም ሳይሆን እኔ መሞት እፈልጋለሁ ነበር እያለ ያለው። እና ሙዶቼ ሌላው እንግዲህ ግን እንዳያችሁት መድብል ማለት ነው ለቅድስትዬ ምንም እንዳታስቢን የብሩኬን አናግረዋለሁ አንቺ በኛ ጣልቃ እንዳትገቢ ብሎም እንግዲህ ግን ነግሯት ነበረ። እሺ ማለት ግን ቆይናና ይረጋጋ፣ አሁን ነው እንደው ምሳሌን ካገኘ በኋላ ነው ትንሽ የተረጋጋው ስትልም እንግዲህ ግን ትነግረዋለች ማለት ነው። ከዛ እሺ በቃ ችግር የለውም የሚልና ያናገረው ነበረ። እናም አላ አይደለ ብሩኬም እንግዲህ ግን እያናገረው ባለበት ጊዜ መድብል ማለት ነው ከዛ ቆይ ለምንድን ነው እንደዚህ የምትሆነው? መሀሌት እኮ ደህና ነች አሁን ላይ፣ ለምንድን ነው እጅ የምትሰጠው? ለምንድን ነው ቅድስት እያታሳዝንክም? እያለም እንግዲህ ሲነግረው ምንድን ነው ቅድስት እኔ ከእንግዲህም በኋላ ለቅድስት መሆን ሰው አይደለሁም፣ ከእንግዲህም በኋላ እኔ ትዳር ምናምን የሚባል ነገር በፍጹም የለብኝም ሲልም እንግዲህ ግን እየተናገረ ነበረ። ቆይ ለምንድን ነው እንደዚህ ተስፋ የምትቆርጠው? ቆይ እናና ምን ሆነ ነው? ቆይ ይሄ እኮ ነገር እኮ ደግሞ ገና በሕክምና እኮ አልተረጋገጠም። ቆይ አንተ ለምንድን ነው ትዕግስት የማይኖርህ? ለምንድን ነው እንደዚህ የምትሆነው? እያለም እንግዲህ ግን እንዳያችሁት ማለት ነው መድብልም ብሩኬን እየመከረው ነበረ። ይኸውልህ መሀሌት
ማለት መሀሌት እንዳትሞት ጸልይ፣ ለአሁኑ ልክ የቅድስትዬ አምላክና የምሳሌ አምላክ አድኖልሃል ሲልም እንግዲህ ግን ይነግረዋል ማለት ነው። እሷም እንግዲህ ግን አሁን ያለችው ሆስፒታል ነው ብሎም ሲነግረው የት ሆስፒታል ነው ያለችው ሲልም እንግዲህ ይጠይቃል። ምን ነው ሄደ ልጨርሳት ነው ሲልም እንግዲህ ሲጠይቀው ይኸውልህ መድብል እሷንም እገላታለሁ እኔም እሞታለሁ እሷም ትሞታለች እንጂ በፍጹም አለቃትም እያለም እንግዲህ ግን እየዛተ ነበረ። ባክን የእናቴ ልጅ ባክን እያለም እንግዲህ በቃ በእናታችን ይዤሃለሁ ጡት ባጠባችን በእናታችን ይኸውልህ ከእንግዲህም በኋላ አለምንም ቢሆንም ምንም ነገር እንዳታደርጋት ያለምን ነገር ለኔ ተው እያለም ነበረ። ብሩክ በዚህ ጊዜ ቆይናና ምን ልታደርግ ነው ያለምን ነገር ምን ልታደርግ ነው ስትልም እኔ ወንድምህን አታምነኝም በቃ ለኔ ተው ሁሉንም ነገር ለኔ ተው እኔ የማደርገውን አውቃለሁ እያለም እንግዲህ ከን መድብልን ብሩኬን እያጽናናው ነበረ። እንግዲህ ብሩኬ ግን እንዳያችሁት ምንም ነገር አለ አይደለ የሆነ አልተዋጠለትም። ምክንያቱም እሱ የሆነ በቃ መሀሌት እኔን ገላኛለች፣ ስለዚህ እኔ ደግሞ አሁን ላይ እሷን እንደመተዋት ትንሽዬ አንጀት የራስ ብሏል፣ ደግሞ ስገላት በቃ የሆነ ውስጤ ይረካል እያለ ነበር እንግዲህ ሲናገር የነበረው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ብሩኬ በነገራችን ላይ እኛ አልተጎዳም እያለን አይደለም። ብሩኬም አለ አይደለ ጎድተዋለይ ተጎድቷል፣ ግን ደግሞ ቢረጋጋ ብዬ ነው የማስበው። አለ አይደለ እንዴ ለምን ሲባል ነው ግን አሁን እኮ አይታወቅም ወይ እንግዲህ በሕክምና ተረጋግቶ ወይ መውለድ ሊችል ይችላል ማለት ወይ መውለድ ይችል ይሆናል። ስለዚህ ካሁን እኮ እንግዲህ ብሩኬ እንዳያችሁት የሆነ በግምት በጥርጣሬ ነው እንደዚህ እየሆነ ያለው እና ሌላው እንግዲህ ከን አለም ነች። አለም እንግዲህ ከን በር ተቆልፎባት ነበር እንግዲህ ያለችው። ቅድስትዬ ሄዳለች ቤት አይደለችም ነበረ ብላ የተናገረችው። ያው እሷ ግን ክፍሏ ነበረ እየቆለፈችባት ማለት ነው። እና ክፍሏ እንግዲህ ከን ቆልፋባት እንደተመለከታችሁት እንግዲህ ከን ሽንቷ መጥቶ በቃ ወይኔ እያለችም እንግዲህ ቅድስትዬ ጋር ትደውልላታለች። እንግዲህ ቅድስትዬም ሽንቷ እንደመጣ ምናምን ስትነግራትም ወይ በቃ ፖፖ ነገር ይዤልሽ ወይ ደግሞ ፖፖ የለም በቃ ወይ ሳፋ ነገር ይዤልሽ ንምጣ ትልና እንግዲህ ይዛላት ትመጣለች። አለምም እፎይ ብላ እንግዲህ ተንፍሳ ታድራለች ማለት ነው። እንግዲህ በጠዋቱ እንዳያችሁት ብሩኬ ማለት ነው ነቅቶ ቅድስትዬን እያናገራን ነበረ። ቅድስትዬ እንዴት አደርሽ ደህና አደርሽ ምናምን ተባብለውም እንግዲህ ግን እያናገራት ባለበት ጊዜ ላይ ቆይ ለምንድን ነው ማለት እዚህ መተሽ አደርሽው ለምንድን ይላታል። ከዛ በዚህ ጊዜ ቅድስትዬ የሆነ እንደ ኩርፊያ እያለች ነበረ። ብሩክ በጣም አስቀይመኸኛል፣ በጣም አስከፍተኸኛል እያለችም እንግዲህ ትነግረዋለች። ይኸውልሽ ቅድስቴ እኔ ከእንግዲህም በኋላ ለአንቺም ሆነሽ ወንድ አይደለሁም፣ ስለዚህ የራስሽን ህይወት ኖሪ በቃ ከዚህ ኪጂ ይላታል ማለት ነው። እና እኔ እኮ ከእንግዲህም በኋላ እኮ በቃ አለ አይደለም ምንም ነገር እኮ የምጠቅምሽ እኮ አይደለሁም ይላታል። ከዛ በቃ ብሩክ ተረጋጋ፣ በቃ እኔ ምንም ችግር የለውም አትጨናነቅ ስትልም እሷም ታረጋጋዋለች። እንግዲህ ብሩኬ እንዳያችሁት ቅድስትዬ ከዚህ ሄዳ የራሷን ህይወት እንድትመሰረት ነው የሚፈልገው። ቅድስትዬ ግን በፍጹም የትም አልሄድም ወዴትም አልሄድም በማለትም እንግዲህ ግን እንትን ትላለች። እና እሺ በቃ ከሆነስ ሆነና አለ አይደለ የሕክምናው ሰርተፊኬት የነ ያለው ሲል የሚጠይቃታል። እኔ እንጃ ምናምን ትላለች። ከዛ እሺ በቃ እኔ ራሴ እፈልገዋለሁ ብሎ እየፈለገ ባለበት ጊዜ ላይ ቁልፉን ያገኘዋል። ያለምን ክፍል ቁልፍ ማለት ነው። እና ሲያገኘው እንግዲህ ግን ምንም ነገር ሳይልም ቅድስት የምንግትን አገራማን ነው ብላ ተኝታለች። ቀጥታ ወደ አለም ክፍል ነበር ሄደው እና አለም ጋር ሲሄድ እንግዲህ ግን ያንን በር ክፍት ሲያደርገው አለም አለች አጭሪት እዚህ ደብቀው ኖሯል እንደ የለች የሚያስባሉት እያለም እንግዲህ ግን አለምም እንዳያችሁ በቃ ሽንቷን እለዋ ላይ ለመልክ በቃ ለቀቀችው አልኳችሁ። በቃ በጣም ነበር የደነገጠችው። እባክህን ብሩኬ በቃ ይቅርታ አድርግልኝ ምናምን ሲልም ይቅርታ ማድርገር ሁሉንም ነገር አየነው። ቆይ ናና አለም አንድ ነገር ልጠይቅሽ። ቆይ ግን ምን አድርጌሽ ነው ማለት መሀሌትን እንዲገላትና አድራሻዋንስ የሰጠሽኝ? ሲቀጥልስ ደግሞ ቆይናና ህይወትን እንደዚህ ልበጠብጭ ይቻልሽው? ቆይ ምን አድርጌሽ ነው? ለምንድን ነው ወደ መሀሌት የላክሽኝ? ሲልም እንግዲህ ከኔ ጠይቃታል።
እንዴ አንተ እኮ ነህ ማለት ማህሌትን ለማግኘት በጣም ስትጓጓ ስትፈልግ ስለነበረ እኔ ደግሞ አድራሻዋን ስላገኘሁኝ ነገርኩ እንጂ እኔ ለክፋትነት አስቤው አይደለም። እና እኔ ደግሞ ቅድስትዬን ምናምን ተጋቡ ሰርግ አድርጉ ነው እንጂ አልኩት ስትልም እንግዲህ ትቀበጣጥራለች። አሀ እኔ ሰርቪስ ስገባ እሷን ለባለ ሀብት ልትድሪያን ነው እያለም እንግዲህ ይነግራታል ማለት ነው። አይ በፍጹም በፍጹም እኔ እንደዛ አላደርግም፣ በጣም ይቅርታ አድርግልኝ እያለችም እንግዲህ ግን አለምም በተደጋጋሚ ቅርታ እያደረገ ነበረ። ግን ደግሞ ያው እንዳያችሁት አለምን ምንም ነገር እንዳታደርጋት ያለምን ነገር ለሊቶ ብሎም እንግዲህ መድብል ቃል አስገብቶታል። እንግዲህ ቃል ለምድር ለሰማይ አንተንና ቅድስትዬን ድል ባለ ሰርግ በድጋሚ ነው የምድራችሁ፣ ግን አለምን ምንም ነገር እንዳታደርግ አይነት ነገር እንግዲህ ቃል ስላስገባው እሱ ግን ምንም ነገር አላደረገም። ያው ስተቶም እንግዲህ ማስፈራሪያውን እንትን አድርጎ ትቷቸው ይሄዳል ማለት ነው። ሌላው እንግዲህ እንዳጣየ በሌሊት ተነስታ ነበር የመጣችውና እንግዲህ ምሳሌ በሩን ትከፍትላታለች። ቆይ 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 በዚህ በጠዋት ምን ልትሰሪ ነው የመጣችው ስትልም እስቲ ዞር በይልኝ አንቺ ደግሞ ምን ነው ቤተሰቡ አልተነሳም እንዴ ስትልም አይ ምሳሌም እንግዲህ ግን ተኝተዋል፣ ማታ አምሽተው ነበር የተኙት ስትልም እንግዲህ ትናገራለች። እኔ ቁርስ እንስራ ብላ እንግዲህ ወደ ኪችን ነበር ይዛት ሄደችው ማለት ነው። እና ቅድስትዬ እንዳያችሁት እንግዲህ ወደ አለም ጋር ትሄድና አለምዬ ምናምን ስትልም ተይኝ እባክሽ አንቺማ እኮ አስገደለሽ ነበር፣ ፈጣሪ ነው ያወጣኝ የኔ መድኃኒዓለም ነው ያወጣኝ ስትልም ትነግራታለች። አለምዬ እኔ እኮ አላደለ ቁልፉን እንዴት እንደወሰደው አላውቅም አላየሁትም ነበር ትትልም እንግዲህ ለማስረዳት ትሞክራለች። እንግዲህ አለምዬም ለዛሬው እንግዲህ ታርፋለች። እንግዲህ ደግሞ ለእንግዲህ ወደው ምን እንደሚጠብቃት ባናቅም ዛሬ በእንደዚህ መልኩ እንግዲህ ታርፋለች ማለት ነው። እና ወዶቼ መጨረሻ ላይ እንግዲህ እንዳያችሁት ማህሌት ወደ ቤት መታለች። ብሩኬም እንግዲህ ግን ሽጉጡን አነጣጥሯል። ግን እኔ እየፈራሁኝ ነው ልክ የካሌብ ነገር ማለት የውላችሁ ምን ነበር ካሌብ እያለ ያለው ልክ እኔ ወንድሜን እንዳጣሁት እሱን ወንድሙን ማጣት አለበት ሲል ነበር። እና ወዶቼ መልካም ቆይታ፣ ባይ ባይ።